أنت مدهانيك ستوسد بالله لا يقدرتها عندما يبال هلو بصالحوج بنبي عليه الصلاة والسلام توصل بالتدرجم أقدرتها اللي بال أيتشالو مالك በተወሱል ጉዳይ ላይ አላህ Subhanahu Wa Ta'ala ሰበብ ያላደረገውን ነገር ሰበብ ለማድረግ ሲሞክር ይታያል። ወደ አላህ Subhanahu Wa Ta'ala መቃረብ የሚባለው ተወሱል የሚባለው ነገር ዒባዳ ነው። ዒባዳ ደግሞ ምን ያስፈልገዋል? ደሊል ያስፈልገዋል፣ ማስረጃ ያስፈልገዋል። አላህ Subhanahu Wa Ta'ala ሱረቱል ማኢዳ ላይ ያ አዩሀለዚነ አመኑ ተቁላሃ ወብተጉ ኢለይሂል ወሲላ ይላል። እናንተ ያመናችሁ ሰዎች ሆይ አላህ Subhanahu Wa Ta'ala ፍሩ፣ ወደሱ መቃረቢያን ፈልጉ ይለናል። ወደሱ የምንቃረብባቸው የተፈቀዱ መንገዶች በሸሪዓ የተገደቡ ሊሆኑ ይገባሉ። ለምሳሌ አላህ Subhanahu Wa Ta'ala ቁርአን ላይ ምን ይለናል? ወሊላሂል አስማኡል ሁስና ፈድዑሁ ቢሃ፣ ለአላህ መልካም ስሞች አሉት፣ በእነሱ በመልካም ስሞቹ ለምኑት ጥሩት ይላል። በስሞቹ መቃረብ እሱን መለመን ይፈቀዳል። ሌላው የተፈቀደው ደግሞ በመልካም ስራችን ልክ የነዛ የሶስቱ ሰዎች ታሪክ ዋሻ ውስጥ ትልቅ የሆነ ድንጋይ ዘግቶባቸው በሰሩት መልካም ስራ ወደ አላህ Subhanahu Wa Ta'ala እየተቃረቡ የለመኑ ሰዎችን የነሱን ታሪክ ይመስል እነሱ ያደረጉት ምንድነው? በሰሩት መልካም ስራ ወደ አላህ Subhanahu Wa Ta'ala ተቀርበዋል። ይህንን ሸሪዓ አጽድቆታል። ሌላው ደግሞ ደጋግ ሰዎች ዱዓ መቃረብ፣ ይህም ሸሪዓ ያጸደቀው ጉዳይ ነው። ቂሰተል አዕማ ላይ ያለውን ታሪክ ይመስል በነብዩ ሰለላሁ ዐለይሂ ወሰለም በዱዓቸው ተወሱል ያደረገው ምን አለ? اللهم إني أتوسل إليك بنبيك ብሎ ከዛ ምንድነው ያለው? ፈሸፊዕሁ ፊየ፣ በኔ ጉዳይ ነብዩን ሰለላሁ ዐለይሂ ወሰለም እንግልናቸውን ተቀበላቸው ብሎ እንዳለው ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። በመልካም ሰዎች በደጋግ ሰዎች ዱዓ ወደ አላህ መቃረብ፣ እነዚህን ሶስቶች ሸሪዓው ያጸደቃቸው ጉዳዮች ናቸው። ከዚህ ውጭ ደግሞ በዚህ መልኩ ወደ አላህ መቃረብ አለ እያለ የሚያመጣ ሰው ማስረጃ ያስፈልገዋል ማለት ነው። ስለዚህ ቢጃሂ ነብይ ሰለላሁ ዐለይሂ ወሰለም እያሉ በደጋግ ሰዎች እነሱ ይሁንብህ እያሉ ልክ እነዚህንና መሰል የተወሱል አይነቶች ቢድዓ መሆናቸውን ማለትም ነብዩ ሰለላሁ ዐለይሂ ወሰለም ያላዘዙበት ያልሰሩበት ሰሃቦችም ያልሰሩት የቢድዓ የጥመት ተግባር መሆኑን ልናውቅ ይገባል። ይህ አሁን ያመጣው ነገር አንተ መድሃኒት ስትወስድ በአላህ ላይ አጋርተሃል እንደማይባል ሁሉ በሷሊሖች በነብዩ አለይሂ ሰላቱ ወሰላም ተወሱል ብታደርግም አጋርተሃል ይባል አይቻልም ማለት ነው። ከያዘው ርዕስ ጋር የማይገናኝ የሆነን ወሬን ያወራው። ምክንያቱም መድኃኒትን መጠቀም ሸሪዓው ሰበብ ያደረገው ነገር ነው። ነገር ግን በደጋግ ሰዎች ተወሱል ማድረግ፣ በነብዩ ሰለላሁ ዐለይሂ ወሰለም ተወሱል ማድረግ እነዚህ ምንድናቸው? ዒባዳዎች ናቸው። ዒባዳ ደግሞ ተወቂፍይ ነው፣ የተገደበ ነው። ሚነል ኪታብ ወሱና ማስረጃ የሚያስፈልገው ተግባር ነው። የትኛውም ዒባዳ ከቁርአን ወይም ከሐዲስ ማስረጃ የሌለው ተግባር አዲስ መጤ ተግባር ነው። አዲስ መጤ ተግባርን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ጥመት ነው ብለዋል። ጥመት ደግሞ የሳት ነው። የሳት ከሆነ መንገድ አላህ Subhanahu Wa Ta'ala ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።